ኢንተርፖል ጎትቶ አምጥቶ ለፍርድ ሊያቀርበው ይገባል ብዬ ከማስበው ሰው አንዱ ይሄኛው ሰውዬ ነው፣ ወልደ ጊዮርጊስ ይልቃል ቢተው። ይሄ እኮ በቀላሉ ያደረገው እኮ ድሮ የሉም እነዚህ መለኮታዊ ኃይል አለን የሚሉ ጥንቆላ ውስጥ ነን ያለን የሚሉ ብር እናብዛላችሁ የሚሉ ተስፈኞች ማለት ነው። ያን ጊዜ ሰዎች ንቃተ ህሊና አይተው እነሱ ትልቅ መለኮታዊ ኃይል እንዳላቸው አድርገው ብርን እንደሚያባዙ አድርገው ብር የሚበሉ ሰዎች፣ ይሄ ያንኑ ነው በዘመናዊነት ያደረገው። ንግድ ፍቃድ አወጣ፣ ሽንኩርትና ቃሪያ የሚሸጥ ሱፐርማርኬት የሚል ንግድ ፍቃድ አወጣና ከዛም በኋላ ምንድን ነው የሚያደርገው? አብረን እንስራ፣ ሽንኩርትና ቃሪያ እየወሰዳችሁ ትሸጣላችሁ ነው አግሪመንቱ። በአፍ ግን እኔ ብራችሁን ስጡኝ እና እኔ ልስራበት፣ ከዛም በኋላ በየወሩ 120% ኢንተረስት በየወሩ ከፍልሃለሁ ነው የሚለን። ለምሳሌ 40 ሚሊዮን ብር የሰጠ ሰው አለ ብሎ ሰው ነግሮኝ ደንግጫለሁ። 40 ሚሊዮን ብር ምንድን ነው የሚወልደው? ወልዶ እኮ ጨርሷል። 40 ሚሊዮን እኮ አርጅቷል እኮ ኦልሬዲ የጨነገ ወዴት ነው 40 ሚሊዮን ብር ያለው ሰው ሲጀምር እንዴት የንግድ ሐሳቤን አያውቅም? ወልደ ጊዮርጊስ ይልቃል ቢተው የእርዳታ ድርጅትና ይላል ብድር ይላል። እንደዚህ አይነት እንትን አለ ወይ? ሲጀምር ይሄ ኤአይ ዲቨሎፕ ያደረገው ነው። ይህንን ያሳይህሽ እንዴት 40 ሚሊዮን ብር እያለህ በየወሩ 4 ሚሊዮን ብር ይወልድልኛልና እንካ ብለህ 40 ሚሊዮን ብር ትሰጣለህ። ብድር ሌላ፣ እርዳታ ሌላ። 888 የሚል ደግሞ ከፍቷለሁ። ይመጣል ብለው ደግሞ የሚጠብቁ ከመጣም ሊያኘከ ጨምሮ ሊያኘከ ነው። አይመጣም፣ ሲጀምር አይመጣም። እርግጠኛ ሆኜ ነው የምላችሁ። በአፕሊኬሽን ሊመጣ ይችላል። አድሬስ የለውም። ድሮ እኮ ጀሞ ላይ አድሬስ ነበረው። ስለዚህ ታገኘዋለህ ሄደ። አሁን ላይ ግን በአፕሊኬሽኑ ሊመጣ የሚችለው ከመጣ፣ ስለዚህ አድሬስ የለውም። አሁንም በተሻለ አማኔታ ኦልሬዲ አፍሶ ነው ሄደው። እውነቴን ነው የምላችሁ። በየቤቱ እንጉርጉር ውስጥ ነው ያለው ህዝቡ። በተለይ ጀሞ አካባቢ ያለችው ረቂቅም የወንድሙ ነው እየተባለ ነው። በረቂቅም በዋይቢኤስም ነው የተበሉት። በጣም የሚገርም አበላል ነው የተበሉት። ይሄ ሲምፕል ኤግዛምፕል የአራጣ ብድር ነው። የአራጣ ብድር እስከሆነ ድረስ በእርግጥ አበዳሪውንም ተበዳሪውንም የሚያስጠይቅ ቢሆንም ይህ ሰውዬ ግን ከዱባይ በኢንተርፖል መጥቶ ትክክለኛው ፍርድ እንትን ሊልበት ይገባል። እናቱንና አባቱን አምጥቶ ወደ ዱባይ ይዟቸው እንደሄደና እህቱ መጨረሻ ላይ እንደወጣች ሰምቻለሁ። ዶክተር ኢንጂነር ሳሙኤል ዘሚካኤል በመንሱር ጀማል ተከሽኖ በበረከት ገበሬዋ ሲቀርብ ይሄን ሰውዬ ነው የሚሆነው። አዲስ እብድ ነው። ወልደ ጊዮርጊስ ይልቃል ቢተው ይባላል። አሳሰቡም እንደ አይኑ ወደ ጎን ነው የሚያየውና ምን ቢል ጥሩ ነው? በ5 ዓመት ውስጥ የሀገሪቷን ጠቅላላ ዕዳ የሚከፍል ቴክኖሎጂ ይዤ መጥቻለሁ አለ። ምንም አላፈርም። የሀገሪቷ ዕዳ 50.8 ቢሊዮን ዶላር ደርሷል ብንልስ ወልደ ጊዮርጊስ እንግዲህ ሰውዬ የበግ ደላላ ነበርና የዛ በግ ሲደልል ኢኮኖሚክስ አምልጦታል። ስለ ኢኮኖሚክስ ምንም አልገባውም። የዋይቢኤስ ሱፐርማርኬት ባለቤት ነው። አሁን ዱባይ ነው የሚኖረው። ምን እያደረገ መሰላችሁ? ኢትዮጵያውያን የተቸገሩ ኢትዮጵያውያንን ኢንተርፕረነሮችን ብር ሰጣለሁ፣ 250,000 ብር ሰጣለሁ። የተቸገራችሁ ሰዎችም ወደ እኔ ብር ሰጣለሁ፣ ነገር ግን ብር ከመስጠቴ በፊት ደረሰኝ ይቆረጥላችኋል እያለ ነው። ወዴት ደረሰኝ ስትቆርጡ ደግሞ ብር ትከፍላላችሁ። ብር ቆርጣችሁ ትከፍላላችሁ። ከዛ እሱ ብር ይሰጣችኋል። እንግዲህ ብዙ ችግረኞች አሉ። አሁን ይሄን ሰምተው አንድ 50.8 ቢሊዮን ዶላር የሀገሪቷን ዕዳ ሊከፍል የሚችል አቅም ያለው ሰው ነው። ለብዙ ሰዎች እርዳታ ይሰጣል፣ ባለሀብት ነው ብላችሁ ታስባላችሁ። ብዙ ሰዎች ይመዘገባሉ።
ይመዘገቡና ትኬት ይቆርጣሉ፣ ብር እየከፈሉ ማለት ነው። ባለሀብት የሚሆነው ማን ነው? እሱ ነው፣ እናንተ አይደላችሁም። እና እቺ ጊዜ ያለፈባት የበክተራ ሸዋሸዋን እዛው በሰፈረ ታረጋታለህ። ወልደ ጊዮርጊስ ልንገርህ፣ ከዚህ በፊት ሲበሉ የነበሩ ስንጮህ የነበረው ህብረተሰባችን ከተበላ በኋላ ነበር፣ ወይም ግማሹ ተበልቶ ግማሹ እንዳይበላ ነበር ስንጮህ የነበረው። በአንተ ላይ ግን አዲስ ስታይል ነው የምንጀምረው። አትበላት፣ በፍጹም እከታተልሃለሁ። አትበላትም ነው የምለው። 50.8 ቢሊየን ዶላር የሀገሪቷን ከየት አምጥተኸው? በምን አቅምህ? በምን ትምህርትህ? ይሄ እኮ ድልልና አይደለም እኮ በግ መደለል አይደለም። እና ዋይቢኤስ ሱፐርማርኬት ላይ የጀመርካትን አሻጥርም አስቁመናሃል። ኦልሬዲ ከረቂቅ ትሬዲንግ ጋር በመተባበር የጀመራችሁትን አስቁመናሃል። አሁንም እቺን አትበላትም፣ ታወራታለህ እየወጣህ እንጂ ነው የምላችሁ። እናንተ ደግሞ ደሞዝ ደርሷል፣ 5 ብሬን ክፈሉ። ካልሆነም ፕሮፋይሌ ላይ ባለው ሊንክ ገብታችሁ የዩቲዩብ ቻናሉን ሰብስክራይብ እናርገው፣ እናሳድገው። በዛ ገንዘብ ማግኘት ስለሚቻል ማለት ነው። በጣም ብዙ በስሜ የተከፈቱ ዩቲዩብ ቻናሎች አሉ። የኔ ግን ይሄ ከጀርባዬ ከፕሮፋይሉ ላይ ያለው ሊንክ ብቻ ነው የኔ። ሌላዎቹ ወጣቶች ናቸው፣ ይጠቀሙበት። አሁን ግን እኔ ስለጀመርኩ ማረፍ ስላለባቸው ወደ ዩቲዩብ ቻናል የገብታችሁ ሰብስክራይብ ብታደርጉኝ ደስ ይለኛል። ወልደ ጊዮርጊስ ግን አንላቀቅም። ሩብ ሚሊዮን ብር 250 ሺህ ብር ማለት ነው። የተቸገረው የሚያስፈልገው ሰው የምታውቁት ሰው የታመመ ሊሆን ይችላል፣ ለመታከሚያ የተቸገረ የእውነት በጣም ቸግሮታል ያስፈልገዋል የምትሉት ሴትም ሆነ ወንድ የትም ሀገር የሚኖር ሰው ሜንሽን አድርጉ። ቀጣይ የምታለቅሱ ሰዎችን ላስታውሳችሁ። ረቂቅ ትሬዲንግም ሆነ ዋይቢኤስ ሱፐርማርኬት ላይ እንዲሁም ሌሎች ድርጅቶች ላይ ብር አስገብታችሁ በየ6 ወሩ ገንዘብ ይወልድልናል ብላችሁ ደረቅ ቼክ የያዛችሁ ሰዎች ማልቀሻችሁ ጊዜ ቀርቧልና እንባ አዘጋጁ ልላችሁ ፈልጋለሁ። እንዳትረሱ። ወልደ ጊዮርጊስ ይልቃል ቢተው የተባለውን ይሄን ሰውዬ እንደዚሁ በቀላሉ ልተው አልፈለኩም። ነካክቼው ዝም ያልኩት ለሽማግሌው ብሩን እስኪሰጣቸው ድረስ ነው። ለሼክ ሰይድ 1 ሚሊዮን ብሩን ትላንትና አስገብቷል። አሁን ጨዋታው ከኔ ጋር ይሆናል ማለት ነው። በማስረጃ አስደግፈን፣ በእውነት አስደግፈን፣ በሂሳባዊ ስሌት አስደግፈን እንጠዘጥዘዋለን ማለት ነው። ሌባ ካልተጠዘጠዘ ሁል ጊዜ ታማኝና ትክክለኛ ሰው አርቲፊሻል ማንነቱን ይዞ ማህበረሰብን ማሳሳቱ ስለማይቀር እየጠዘጠዝነው እንቀጥላለን ማለት ነው። ይሄንን ግን እዩልኝ። መጀመሪያ ዘይት ለማስመጣት ምን ያህል ገንዘብ ያስፈልጋል? የተነሳው ከሚያርስ ኢምፖርት ነው፣ ከቱርክ ማለት ነው። 20 ፊት ኮንቴነር ነው። አንዱ ኮንቴነር 1900 ካርቶን ይይዛል። ለእቃው የምንከፍለው 5.3 ሚሊዮን አካባቢ ነው። ከቱርክ ደግሞ እስከ ጅቡቲ የሚመጣውን ወደ 320 ሺህ እንከፍላለን። ጅቡቲ ላይ ለክሊራንስ 88 ሺህ እንከፍላለን። ከጅቡቲ ደግሞ እስከ ሞጆ የሚመጣበትን 220 ሺህ እንከፍላለን። ቀረጥ ምንም አንከፍልም። የሌሎች ወጪዎች እንደ ትራንዚተር የመሳሰሉትን ደግሞ 50 ሺህ ብር እንከፍላለን። በአጠቃላይ የምናወጣው ወደ 6 ሚሊዮን ብር አካባቢ ነው ማለት ነው። እዚህ ጋር አሁን ቀረጥ ባንከፍልም ግን ቫትና ዊዝሆልድ እንከፍላለን። በኋላ ላይ ግን ተመላሽ ይደረግልና እሱን ወደ 1 ሚሊዮን 80 ሺህ አካባቢ ሼክ ሰይድ ወልደ ጊዮርጊስ 31 ሚሊዮን ብር እንደሰጣቸው ነግሬያችሁ ነበር ከዚህ በፊት። እሳቸውም በቃላቸው መሰረት በ25 ሚሊዮን 300 ሺህ ብር ባለ 5 ሊትር ዘይት ገዝተው 4 ኮንቴነር ዘይት ገዝተው 5 ሚሊዮን 700 ሺህ ብር እንደመለሱለትና ከሼክ ሰይድ ጋር የተስማሙት ስምምነት ከዚህ ከ4 ኮንቴነር ላይ የሚገኘውን ትርፍ እኩል ለመካፈል ነበር የተስማሙት። በዛቸውም በቃላቸው መሰረት በ25 ሚሊዮን 300 ሺህ ብር 4 ኮንቴነር ዘይት ገዝተው ዋይቢኤስ ለተባለው የራሱ ድርጅት ማስረከባቸውን ከዚህ በፊት ነግሬያችሁ ነበር። አሁን ወደ ሂሳባዊ ስሌቱ እንሂድ። እንግዲህ 20 ፊት ኮንቴነር 1900 ካርቶኖችን ይይዛል። አንዱ ካርቶን ባለ 5 ሊትሩን ዘይት 4 ዘይቶች ውስጡ አለ። አንድ ኮንቴነር 7600 ዘይቶች ውስጡ አሉ ማለት ነው።
እንግዲህ ይሄንን ጠቅላላውን ስናስበው እሱ አመንኩ በቃ እሱ ሸጥኩት ባለው በእርግጥ የሸጠው 1390 ብር ነው የሸጠው ዘይቱን የሸጠው ግን ሸጥኩት ያለው መርካቶ አይደለም የሸጥኩት ሰንደይ ማርኬት ነው የሸጥኩት ብሎ በ1200 ብር ይታሰብለት እሱ ባለው። ስለዚህ ቶታል ሽያጩ 36 ሚሊዮን 480 ሺህ ብር ይሆናል ማለት ነው። በ1200 ብር ሸጥኩት ባለው እሱ ባመነው። እንግዲህ ቅድም ባያችሁት ቪዲዮ መሰረት ቶታል ወጪ የወጣበት የአንድ ኮንቴነር ዋጋ 5,999,640 ብር ነው። ስለዚህ ቶታል ኮስቱ 23,998,540 ብር ይሆናል ማለት ነው። ከዚህ ላይ እንግዲህ ስታቀናንሱት 11,180,000 ብር ይሄ ሰውዬ ትርፍ አግኝቷል። 11,180,000 ብር ትርፍ አግኝቷል። በውላቸው መሰረት 5,590,000 ብር ሊሰጣቸው የሚገባ የነበረ ቢሆን ምንም ሳይሰጣቸው ነበረ ወደ ዱባይ የሄደው። ከዛን ነገሩን ወደ ሚዲያ ሲያወጡት በሀቢባ በኩል ምናምን ብሎ ወደ ሀቢባ መጣው። ሁለት ጥቅም ለማግኘት ፈልጓል። አሁን የሰውዬ አንድ ሽማግሌው የብር ችግራቸውን አይቷል። የብር ችግራቸውን ማየት ብቻ ሳይሆን ሂሳብ እና ስላቢሉት ነገ 900 ብር ነው የሸጥኩት ሊላቸው ነው። ስለዚህ አድቫንቴጅ ይዞ ወደ ሀቢባ መጣ። አንደኛው አድቫንቴጅ ያልኩትን ይቀበላሉ ነው። 600 ሺህ ብር ልስጦት አላቸው። 600 ሺህ ብር እሳቸው የቤት ዕዳ ስለነበረባቸው እሱን ለመቀበል ይሽላሉ ነበረ። ኮመንት የሚሰጡ ሰዎች በሰጡት አስተያየት መሰረት 1 ሚሊዮን ብር ሰጣቸው ማለት ነው። አሁን እሳቸው 1 ሚሊዮን ብር ሰጥቷቸው 4 ሚሊዮን ከሳቸው ብቻ 4,590,000 ብር ከሳቸው ላይ ሰርቋቸዋል። የሰውዬ አንድ በሉ። ሁለተኛው ዱባይ ላይ ዴሊቨሪ ከፍቷል። ይሄን ዴሊቨሪ የሚያቀርበው ለአረብ ሀገራት ላሉ ኢትዮጵያውያን ነው። ስለዚህ ስሙን እዛ ጋር መጠበቅ ፈልጓል። ስሙን የሚጠብቀው ደግሞ ሀቢባ እዛ ጋር ጥሩ ስም ያላት ሴት ነች። ስለዚህ በእሷ በኩል መጥቶ ነው ይህንን ሊያረጋግጥ የቻለው እና እልም ያለ አደገኛ ሌባ መሆኑን ከአሁን በኋላ እየጠዘጠዝ ነው እንቀጥላለን እስኪያምናት ድረስ ማለት ነው በማስረጃ። ምን ብያችሁ ነበረ? እንባችሁን ቆጥቡ። ቀጣይ የምታለቅሱ ሰዎችን ላስታውሳችሁ። ረቂቅ ትሬዲንግም ሆነ ዋይቢኤ ሱፐርማርኬት ላይ እንዲሁም ሌሎች ድርጅቶች ላይ ብር አስገብታችሁ በየ6 ወሩ ገንዘብ ይወልድልናል ብላችሁ ከዛሬ 2 ዓመት ጀምሮ ሰዎች እነዚህ ድርጅቶች ጤነኛ ድርጅቶች አይደሉም። እንባ እንደ ትንቢት ነበር ስነግራችሁ ነበር። በቅርብ ጊዜ ደግሞ አሁን ያሳየኋችሁን ቪዲዮ ፖስትቼላችሁ ነበር። ቢያንስ እንባችሁን ቆጥቡ። ይሄው ደረሰ። የሀገሪቷን ዕዳ በ5 ዓመት እከፍላለሁ እንዳላለ ኪዳነ ምሕረት እስካለች ድረስ ገንዘቤ እንኳን ለሰው ተሰጥቶ ቢቃጠል እንኳን አያልቅም ያለ ደፋር በላችሁ። እኔ ዋይቢኤስም ሆነ ረቂቅ በየቤቱ ነው ያስለቀሱት። በየቤቱ ሳይለንት ነው የበሏችሁ። ሳይለንት 5 ሚሊዮን ብር 10 ሚሊዮን ብር 4 ሚሊዮን ብር አስገብተህ አንተ በየወሩ ቁጭ ብለህ ልትበላ ተበላለደች። ይኸው እንደዚህ ነው ያደረጉት። አንዳንድ ሌብነቶች እንኳን አይባሉም እንጂ እንኳን ተሰረቃችሁ ለማለት የሚዳዳ ነው። ይሄን ያህል እንሸወድለታለን። ለማንኛቸውም ዱባይ ነው ያለው። እንደ ፍጥርጥሩ እንግዲህ ነግሬያችሁ ነበር። ምከረው እምቢ ካለ መከራ ይምከረው ማለት ይሄ ነው። ዋይቢኤስ ሱፐርማርኬት እና ረቂቅ ትሬዲንግ ሲስተማችን ስለተበላሸ ወይም ሀክ ስለተደረገ ነው በአንድ እንመለሳለን ብለው ነበረና ዛሬ ቀኑ 3 ነው። መጡ፣ ተመለሱ? አይመለሱም። የማይመለሱበት የራሳቸው ምክንያት ስላላቸው ነው የማይመለሱት። ይሄን ያህል አንጃጃልላቸው፣ ይሄን ያህል ተስፈኛም አንሁን። እንግዲህ ዋይቢኤስም ሆነ ረቂቅ ትሬዲንግ ሲመሰረቱ ከበረከት ገበሬዋ ሱቆች ጋር ተመሳሳይ ዓላማ ይዘው ነው የተመሰረቱት።
የአዲስ አበባ የምግብ ፍጆታ እቃዎችን ዋጋ ለማረጋጋት በሚል ነው ከከተማ አስተዳደሩና ከተለያዩ ክፍለ ከተሞች ጋር በመነጋገር የተጀመረው። ነገር ግን አላማቸው ሶስቱም ይሄ አልነበረም። ሶስቱም የራሳቸው ጎል ነበራቸው። ለምሳሌ የሼክ ሰይድ አህመድን ጉዳይ ካየን ይሄንን ግልጽ ያደርግልናል። ሼክ ሰይድ አህመድ ኤክስፖርተር እና ኢምፖርተር ናቸው እና ከቱርክ ሀገር ዘይት ያስገባሉ ከወልደ ጊዮርጊስ ይልቃል ቢተው ጋር በመሆን አላማቸው ምንድን ነበረ? እሱ ኢምፖርት ማድረግም ኤክስፖርት ማድረግም ፍቃድ ስለሌለው በሳቸው ፍቃድ ይመጣል። ብር 31 ሚሊዮን ብር ሰጥቷቸው ዘይት የምታዩትን ዘይት አስገብተው እዛ ዋይቤ ሱፐርማርኬት ላይ በተሻለ ዋጋ በተመጣጣኝ ዋጋ ለመሸጥ በሚል ነበር ከቀረጥ ነፃ መብት ተጠቅመው የገባው ይሄ ዘይት። አገር ውስጥ ከገባ በኋላ ግን ለሼክ ሰይድ አህመድ እንደተስማማው ሳይሆን 600 ሺህ ብር ብቻ ነው ትርፍ የሰጠው። አራውንድ 13 ሚሊዮን ብር ትርፍ ተገኝቶበት ነበር። ዘይቱንም ጭምር መርካቶ ነው የሸጠው ነበር። ከዛ ጊዜ ጀምሮ ነው እኔ ይሄንን ዋይቤስ የሚባለውን እንትን አጥብቄ መያዝ የጀመርኩት። ምክንያቱም ያወጡት ፍቃድ አሁን የነገርኳችሁ ነው ሶስቱ። ነገር ግን አብረን እንስራ የሚል አግሪመንት ያስፈርሟቸዋል። የተፈረሙትን አግሪመንቶች ይዋቸው። እንዴት ነው አብረው የምትሰሩት? እንደዚህ አይነት ነገሮች ሲመጡ ከዛ ከሱፐርማርኬት ወስዳችሁ እናንተ ትሸጣላችሁ፣ ከዛ ክትርፉ በሚገባ እንከፋፈላለን ነው። ይሄንንም ፍቃድ የለውም ሲጀምር እንደዚህ ማድረግ። ፒኤልሲ ነው ካምፓኒዎቹ ሶስቱ። ግን ፕራክቲካሊ እየሰሩ የነበሩት ከዚህ በፊት ደጋግሜ እንደነገርኳችሁ ይሄ በባህላዊ መንገድ ብር እናበዛለን የሚለውን በዘመናዊ መንገድ አመጣው። በዘመናዊ መንገድ እንዴት ነው ያመጣው? 1 ሚሊዮን ብር ካስቀመጥክ በየወሩ 100 ሺህ ብር ሰጣሃለሁ። ከዛም በኋላ 6ኛ ወር ላይ ከቀጠልክ ተቀጥላለህ፣ ካልቀጠልክ 1.6 እንጠቅላላህን ይዘህ ትወጣለህ ነው ሐሳቡ የነበረው። ሰው ወልደ ጊዮርጊስ እኔ በጥሩ ስራ ነው የማውቅህ፣ በክፉ አላውቅህም። ጥሩ ስትሰራ መልካም ስትሰራ አውቃለሁ። ሰሞኑን ግን ሰዎቹ ምን እያሉ ነው? ገንዘብ ያስገቡት ሰዎች ተዘግቶብናል፣ እንደዚህ አይነት ችግሮች እየተፈጠሩ ነው የሚል ነገር ይዘው መጥተዋል ከቲቢኤስ። ስለዚህ በዚህ ጉዳይ ላይ አንተ ወይም ደግሞ የአንተ ሰራተኞች ወጥተው ነገሩን ቢናገሩ መልካም ነው ብዬ አስባለሁ። ነገሩን ቢናገሩ፣ ምክንያቱም 1 ሚሊዮን ያስገባዋሉ፣ 2 ሚሊዮን ያስገባዋሉ፣ 100 ሺህ 50 ሺህ ምናምን አስገብተው በየወሩ ቋሚ ገቢ ያላችሁ ተብለው ያመጡ ስላሉ በዚህ ጉዳይ ላይ ብዙ ሰዎች እንትን እያሉ ነው፣ እኔ ጋር እየመጡ ነው። ስለዚህ እኔ የማውቅህ በጥሩ ስራ ነው፣ በመልካም ስራ ነው የማውቅህ። ስምን ዝም ብሎ እንዲጠፋም አልፈልግም፣ ማጥፋትም እኔ አልፈልግም፣ ምክንያቱም የሚጠቅመኝ ነገር የለም። ስለዚህ ወልደ ጊዮርጊስ በዛ ጉዳይ ላይ በደንብ አድርገህ ለደንበኞቼ አንተ ጋር አብረው ለሚሰሩ በደንብ አድርገህ ኤክስፕሌን ብታደርግላቸው መልካም ነው ብዬ አስባለሁ። እና እዛ ነገር ላይ ፕሊዝ ቼክ ብታደርጉ